በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የዐቢይ ጾም አራተኛ ሳምንት መጻጉዕ። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕርይ ቅዱሰ ባሕርይ ንጹሐ ባሕርይ ሕያወ ባሕርይ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። በዐቢይ ጾም መካከል ካሉት ሳምንታት ላይ አራተኛው ሳምንት መጻጉዕ በመባል የሚታወቅ ስለሆነ እንኳን ለአራተኛው መጻጉዕ ለሚባለው ሳምንት በሰላም በጤና አደረሰን አደረሳችሁ። የዚህን ዕለት ምስባክና ወንጌል መነሻ አድርገን የዕለቱን ትምህርት እንማማራለንና እግዚአብሔር አምላካችን የራቀውን አቅርቦ የቀረበውን አከናውኖ ምስጢሩን፣ ጥበቡን፣ እውቀቱን ለሁላችንም እንዲገልጽልን መልካም ፈቃዱ ይሁንልን። የዚህ ዕለት ምስባክ የዳዊት መዝሙር 40 ከቁጥር 3 ላይ ያለው ነው። ወንጌሉ ደግሞ የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25 ነው። ከምስባኩ ስንጀምር ምስባኩን ስናየው መዝሙር 40 ቁጥር 3 ላይ እግዚአብሔር ይረድኦ ውስተ ዓራተ ሕማሙ ይላል። እግዚአብሔር በሚተኛበት የሕመሙ የበሽታው አልጋ ላይ የታመመን ሰው ይረዳዋል። ወይመይጥ ሎቱ ኩሎ ምስካቢሁ እምደዌሁ ይላል። የጤንነት መኝታውንም ይመልስለታል። አንሰ እቤ እግዚኦ ተሳለን፣ እኔ ግን አልኩኝ አቤቱ ጌታ ሆይ ይቅር በለኝ አልኩ ይላል ዳዊት። እንግዲህ የታመመ ሰው ተብሎ የተነገረው ዳዊት በመንፈሰ ትንቢት ተቃኝቶ የተናገረው ስለ ሕዝቅያስ ነው። ሕዝቅያስ የሚባል የእስራኤል የይሁዳ ንጉሥ ነበረ። ታሞ ነበር በብዙ ጭንቀት ቆይቶ በኋላ ግን እግዚአብሔር ጤናውን መልሶለት ሌላ 15 ዓመት ተሰጥቷል ከዚህ በኋላ ብሎት ዕድሜ ጨምሮለታል። ጤና ሲያልፍ በሽታ ሲያልፍ ከበሽታ ነፃ ሲኮን ዕድሜ ነው የሚጨመረውና እግዚአብሔር በሽታዎችን ያሳልፋል። በዚህ መልኩ እግዚአብሔር ይረድኦ፣ እግዚአብሔር የታመሙትን የሚረዳቸው ከበሽታ የሚፈውሳቸው ነፃ የሚያደርጋቸው እግዚአብሔር ነው። እንግዲህ እግዚአብሔር በመዋዕለ ትምህርቱም በዘመነ ስጋዌም ሲያስተምር የነበረው ሕሙማነ ስጋን በትምህርት ሕሙማነ ነፍስን ሕሙማነ ስጋን በተአምራት ሕሙማነ ነፍስን በትምህርት ነበረ ሲያድናቸው የነበረው ኢየሱስ ክርስቶስ። ሕሙማነ ስጋን በተአምራት ማለት የታመሙትን ሰዎች ሲፈውሳቸው ተአምር ያደርጋል። አይድንም ተብሎ የታሰበውን በሽታ ሁሉ በማዳኑ ተአምር ይባላል ማለት ነው። እግዚአብሔር ገባሬ ተአምራት ወመንክራት ነውና ድንቅ ሥራ የእግዚአብሔር ነው። ለሰው ያልተቻለው ለሐኪሞች ያልተቻላቸው በሽታ ሁሉ ለእግዚአብሔር የሚሳነው ነገር እንደሌለ ነው የምንረዳው። ወደ ዛሬ አኗኗር ስንመጣ ዓለማችን በብዙ መልኩ ሕመም ሞልቷል። ነገር ግን መድኃኒቱ እግዚአብሔር መድኃኒት ሆኖ ሲጨመርበት ነው መድኃኒት ሊያድን የሚችለውና የታመሙ ወገኖቻችንን ሁሉ እግዚአብሔር ይፈውስልን፣ ካልታመሙትም እንዳያደርስብን መልካም ፈቃዱ ይሆንልን። መቼም የታመሙት እንዲድኑ ያልታመሙት እንዳይታመሙ ነውና ልመናው ጸሎቱ። በዚህ መልክ እግዚአብሔር ይረዳዋል እንደተባለ ያን በሽተኛ ይረዳ። እንግዲህ በዚህ ሳምንት ላይ የምናስታውሰው የምናስበው የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ እስከ 25 ያለውን ስትመለከቱት ቁጥር 6 ላይ አንድ ሰው ነበረ ይላል። እንግዲህ በሰሊሆም መጠመቂያ ነበረ፣ እርከኖች ነበሩ። ሕሙማን በዚያ ተሰብስበው ይኖራሉ። ከነሱ ከሕመምተኞቹ ቅዳሜ ቅዳሜ ከሚፈወሱት ሕመምተኞች መካከል
እዛ ደጅ ከሚጸኑት መካከል አንድ መጻጉዕ ተብሎ ስሙን እንኳን ያጡለት ወንጌላዊ ቅዱስ ዮሐንስም ስለሱ ሲጽፍ ስሙን አልጻፈም፣ ሕመምተኛ ብሎ ነው የጻፈው። ምክንያቱም ይህ ሰው የታመመው 38 ዓመት ሙሉ ነው። እንኳንስ 38 ዓመት ሙሉ የ8 ቀን ሕመም ምን ያክል እንደሚያስጨንቅ ካልተበላ፣ ካልተጠጣ፣ ቆሞ ካልተሄደ፣ ካልተንቀሳቀሱ፣ ካልሰሩ፣ ካልወጡ፣ ካልወረዱ፣ እንቅስቃሴ ከሌለ በሽታን ብቻ እያዳመጡ መኖር፣ ያውም ደግሞ የሰው አስታማሚም እንዳልነበረው ነው የሚያስረዳው። እንግዲህ ጌታ ኢየሱስ ክርስቶስ እዚያ ተኝቶ አግኝቶት አንተ ሰው ልትድን ትወዳለህ ወይ ነው ያለው። ጌታ ኢየሱስ ክርስቶስ አስፈቅዶ ነው የሚያደርጋቸው። የሚሰራቸውን ስራዎች ሁሉ መዳን ስላለበት ይዳን ብሎ አላለም። መዳን መፈለጉን መሻቱን ኢየሱስ ክርስቶስ አስፈቅዶት ነው ያዳነው። ሳያስፈቅደው አላዳነውም። ይጠቅመዋል፣ መዳን ስለሚጠቅመው ብቻ ላድንህ አላለውም። ልትድን ትወዳለህ ያለ መዳን እፈልግ ነበር አለ ሰውየው። አልቤ ሰብእ ከመሶበ ይትሐወክ ማይ ያውርደኒ ወይደየኒ ውስተ ምጥማቃት ወሶበ እወርድ አነ ባዕድ ይቀድመኒ ወሪደ። አዎ ውሃው በተናወጠ ጊዜ የእግዚአብሔር መልአክ ወርዶ ውሃውን ሲባርከው፣ ውሃውን ሲያናውጠው መጀመሪያ ገብቶ የተጠመቀ ነው የሚፈወሰው። ቅዳሜ አንድ በሽተኛ ብቻ ነበረ ይድንላቸው የነበረው ለቤተ አይሁድ። አንድ በሽተኛ ብቻ ይድናል። ቀጥሎ የሚመጣውና የሚነከረው አይድንም። በሳምንት ደግሞ ጠብቆ ነበር የሚድነው። በአንድ ቀን አንድ ሕመምተኛ። የተሰበሰቡ ሕሙማን ደግሞ በጣም ብዙ ናቸው። ልምሾዎች አሉ፣ አይነ ስውሮች አሉ፣ አንካሶች አሉ፣ የሰለሉ አሉ፣ ሰውነታቸው የተደበለበለ አለ፣ መንቀሳቀስ ያቃታቸው፣ እጃቸው የማይሰራ፣ እግራቸው የማይሰራ፣ አይናቸው የማይሰራ፣ ጆሮአቸው የማይሰራ፣ አንደበታቸው የማይሰራ፣ ወገባቸው የማይሰራ፣ አካላቸው አልታዘዝ ብሏቸው ተጨንቀው እዛ ተረፍርፈው የሚውሉ ብዙ ነበሩ። ከነሱ መካከል እንግዲህ አንድ ሰው ብቻ የእግዚአብሔር መልአክ ሲወርድ ነው ውሃው የሚባረከው። የእግዚአብሔር መልአክ የሚወርድበት ምክንያት አንደኛ ውሃውን ለመባረክ ነው፣ ለሕሙማኑ እንዲፈወሱበት፣ ተጠምቀው እንደሚፈወሱ። ዛሬ ጸበል ቦታ ሄደው ሕሙማን ተጠምቀው እንደሚፈወሱት ማለት ነው። ውሃውን ለመባረክ ነው አንደኛው የእግዚአብሔር መልአክ የሚወርደው። መልአክ ማለት የእግዚአብሔር አገልጋይ፣ የሰዎችን ጸሎት የሚያሳርግ፣ የእግዚአብሔርን ምሕረት ወደ ሰው የሚያመጣ፣ በሰውና በእግዚአብሔር መካከል ያሉ የሚላላኩ ናቸውና ዘይሬስዮሙ ለመላእክቲሁ መንፈሰ ወለእለ ይትለአክዎ ነደ እሳት መዝሙረ ዳዊት 103 ቁጥር 4 ላይ መላእክቱን እሳት አድርጓቸው ረቂቃን አድርጓቸው የሚያዛቸው የሚልካቸው የሚያገለግሉ ያደረጋቸው ሲፈጥራቸውም ረቂቃን ያደረጋቸው እግዚአብሔር ነው ይላል። ዘይሬስዮሙ ለመላእክቲሁ መንፈሰ ማለት መንፈሳውያነ ረቂቃን ያደረጋቸው መላእክቱን እንዳይታዩ ያደረጋቸው ሲፈጥራቸው። እግዚአብሔር ሲፈጥር የሚታዩትንም የማይታዩትም ነው የፈጠረው። የሚታዩ ስነ ፍጥረታት ይሄ በዚህ ምድር ላይ የሚታየው ነው። የማይታዩት መላእክት አይታዩም፣ ነፍስ አትታይም። ነፋስም ባህር ሲያናውጥና ተራራ ሲያንቀሳቅስ ዛፍ ሲያንቀሳቅስ ነው እንጂ የማይታይ ነውና ረቂቅ ነውና፣ ከዛም በላይ ሌሎች የማይታዩ በባህር ውስጥ የሚኖሩ ሌሎች ደግሞ የማይታዩ ዘያስተሪ ወዘያስተሪ ገባሬ ሁሉ ፍጥረት የሚታዩትን የማይታዩትን የፈጠረ እግዚአብሔር ነውና ከማይታዩት መካከል አንዱ የእግዚአብሔር መልአክ ነውና መልአኩ ይወርድ ነበረ። ለአእርጎተ መስዋዕት መስዋዕታቸውን ሊያሳርግላቸው ይወርድ ነበር። መስዋዕታቸውን ሊያሳርግላቸው የሚሰዋውን መስዋዕት ለማሳረግ፣ የሚጸለየውን ጸሎት የሚሰዋውን መስዋዕት ለማሳረግ። እንግዲህ በብሉይ ኪዳን መስዋዕት ብዙ ማያርግም ነበረ ገና ዘመነ ምሕረት ስላልተፈጸመ። ነገር ግን ጥቂት ተስፋ እንዳይቆርጡ የተወሰነ እሳት ከሰማይ ወርዶም ይበላላቸዋል መስዋዕታቸውንና ጥቂት ነገር ይታይ ነበረ። መስዋዕት ለማሳረግ ይወርዳል። ሌላው ለቀድሶተ ማይ እንለዋለን፣ ውሃን ለመባረክ ውሃው ጸበል እንዲሆን። አሁን ካህናት መስተብቁ አድርሰውበት ጸሎት ጸለዩበት፣ ጸሎተ ኪዳን አድርሰውበት ኪዳን ጸለዩበት። ሲባረክ ሲጸለይ ቤት የሚረጨው ውሃ አይደለም፣ ጸበል ነው። ውሃ ከተባረከ በኋላ ጸበል ነው የሚሆነው። ከተጸለየበት በኋላ ጸበል ነው የሚባለው። ጸበል ማለት ደግሞ መድኃኒት ማለት ነው፣ የሚፈውስ ማለት ነው። የእግዚአብሔር መልአክ ካህናት ዛሬ ውሃውን ባርከው ጸበል እንደሚያደርጉት ያንን በዛ የሰሊሆሙን ውሃ ባርኮ ጸበል ያደርግላቸው ነበር። ጸበል እንደተደረገ ወዲያው የተነከረ ሰው የተጠመቀ ሰው ይፈወስ ነበር። ስለዚህ ምክንያቱም አንድ ሕመምተኛ ብቻ ነበር የሚፈወስ የነበረው። ዮሐንስ አፈወርቅ እንዳለው እስመ ኦሪት መንፈቀ ፍጻሜ ወህዳጥ መክፈልት ይላልና ኦሪት
የድነቱ ሙሉ አይደለችም፣ ግማሽ ናት። አንድ ሕመምተኛ የሚፈወስበት ምክንያት በአባቶቻችን ዘመን ነበረ ፈውስ የነበረው፣ ምሕረት የነበረው፣ ድነት የነበረው። በእኛ ዘመን ሁሉም ነገር ቀርቷል፣ እግዚአብሔር ሰውን ትቶታል ብለው ተስፋ እንዳይቆርጡ ተስፋ ለመስጠት ነው። ተስፋ እንዳለ፣ ወደፊት ድነት እንዳለ ለማሳየት ነው። እንደገና ሁለተኛ ሕመምተኛ አለመፈወሱ አለመደገሙ ደግሞ ምን ለማለት ነው? ፍጹም ድነት አልደረሰም። ሐዲስ ኪዳን ሰው ሁሉ የሚድንበት ዘመን ገና አልደረሰም። የምትድኑበት ጊዜ ገና ነው። ፍጹም ድነት አልደረሰም ለማለት አይደገምም። በአንደኛው ቅዳሜ በአንደኛው ሰንበት አንድ ሕመምተኛ ብቻ ይፈወሳል። ሌላው ደግሞ ቀጥሎ እንደዚሁ በሳምንቱ ነው። 1000 ሰዎች ቢኖሩ 1000 ቀን ያስፈልጋል፣ 1000 ሳምንት ያስፈልጋል ማለት ነው። በዚህ መልክ ነው። በአንድ ወር ውስጥ እንኳን 4 ሳምንት ነው ያለውና በአንድ ወር 4 ሕመምተኛ ብቻ ነበር የሚፈወሰው ማለት ነው በብሉይ ኪዳን በነበረው። ይሄም ሰው እንዳይቀድመው ቀድሞ ገብቶ ለመፈወስ መልአከ እግዚአብሔር ከመሶበ ይወርድ መልአከ እግዚአብሔር መልአኩ ወርዶ ውሃውን በሚያናውጥበት ጊዜ ቀድሞ ለመጠመቅ ሰው እንዳይቀድመው እዛ ተጠግቶ ይውል ነበርና ያድር ነበርና ጌታ ኢየሱስ ክርስቶስ በዛ ቦታ አግኝቶት አንተ ሰውዬ ልትድን ትወዳለህ ያለ። ሊድን ነው እዛ ድረስ ሄደው ሰውየው ሊጠመቅ ሄደው ሊፈወስ ሄደው ለዚሁ ነው ለመዳን ነው። ነገር ግን ጌታ ኢየሱስ ክርስቶስ ልትድን ትወዳለህ ወይ ሲለው እንግዲህ ምን ብሎ አስቦት ነው ጌታ ኢየሱስ ክርስቶስን? ይህ ሕመምተኛ ጌታ ኢየሱስ ክርስቶስ በዚህ ጊዜ የ30 ዓመት ጎልማሳ ነበረ። ወኮነ ወሬዛ ይላል። የ30 ዓመት ጎልማሳ ስለነበረ አንስቶ ወስዶ ያስጠምቀኛል ብሎ አስቦ ነው። ሰው እንዳይቀድመኝ ያስቀድመኛል እኔን ብሎ ነው። ቅድሚያ ይሰጠኛል ብሎ ነው። እኔ የሚያስጠምቀኝ አጥቼ እኖራለሁ፣ ሰው ይቀድመኛል። እኔ እዚሁ እያለሁ ሌላው ባለ ጉልበተኛ መጥቶ ከኔ ቀድሞ እየተነከረ እየተጠመቀ እየተፈወሰ ወጥቶ ይሄዳል አለ። ችግሬ ይሄ ነው እንጂ መዳኑን ሳልፈልግ ቀርቼ አይደለም። እዚህ የአልጋ ቁራኛ ሆኜ እዚህ ተጣብቄ የምኖረው የሚረዳኝ አጥቼ ነው፣ ረዳት አጥቼ ነው አለ። በዚህ ጊዜ ጌታ ኢየሱስ ክርስቶስ እኔ ወስጄ አስጠምቅሃለሁ አይደለም ያለው። ጌታ ኢየሱስ ክርስቶስ ታምሩ እዚህ ላይ ነው። ሄዶ ቢጠመቅ ታምር ላይሆን ይችላል። ጌታ ኢየሱስ ክርስቶስ ግን ምን አለው? አልጋህን ተሸክመ ሂድ አለው። ይሄን የምትተኛበት አልጋ 38 ዓመት ሙሉ የተኛህበትን አልጋ ከአሁን ሰዓት ጀምሮ አንተ ተሸከመው አለ። አልጋው እስካሁን ተሸክመዋል አለው። በአልጋ ቁራኛነት በደዌ ዳኝነት እስካሁን ድረስ ቆይተሃል። አሁን ከአልጋ ተላቀቅ። አልጋ ላይ መተኛት ቀርቷል። ከዚህ በኋላ አልጋውን አንተ ተሸከመው። አልጋውን እንግዲህ መምህር ኤስድሮስ ሲተረጉሙ አራተ ብርት የሚል አለ፣ ዘሐፂን ይላል። የብረት ማለት የእንጨት አልጋ ሳይሆን የብረት ነው ብለዋል። ጠንካራነቱን ለማጠየቅ ነው። ጥብቅ እንደሆነ የሚከብድ እንደሆነ ብረት ይከብዳል ከእንጨትና ይከብዳል ለማለት ነው። በዚህ ጊዜ ጌታ ኢየሱስ ክርስቶስ አልጋህን ተሸክመ ሂድ ሲለው ይሄም ሰውዬ እንዴት ይሆንልኛል እያለ እየተጠራጠረ ከአልጋው ላይ እየተንፏቀቀ ወረደ። እግሩን ሲዘረጋው ይንቋቋ ጀመረ። እጁንም ሲዘረጋው ይንቋቋል። ሰውነቱ እንደ 80 ዓመት ሽማግሌ ይንቋቋ ጀመር። ምክንያቱም ሽማግሌዎች እንግዲህ ሰው ኖሮ እዚህ ምድር ላይ ከተወለደ ያድጋል፣ ካደገ ይጎረምሳል፣ ከጎረመሰ ያረጃል፣ ካረጀ ደግሞ ይደክማልና እንደ ደከመ ሽማግሌ ሰውነቱ መንቋቋት ጀመረ ይላል። ሌላም እንደዚሁ ደርቆ የሰነበተ ቆዳ ካለ ሲስቡት ወይንም ሲነኩት እንደሚንቋቋ እንደ ደረቅ ቆዳ ሰውነቱ በጣም ሲንቋቋ ተሰማ ይላል። በሽታው አድርቆት ስለነበር፣ በሽታው በጣም ጎድቶት ስለነበር ሰውነቱ እየተንቋቋ ተነሳና ያንን አልጋ ተሸክሞ ይዞር ጀመረ። ይንቀሳቀስ ጀመረ። ከተማውን ይዞር ጀመረ። ምኩራቡን ይዞር ጀመረ። በዚህ ጊዜ ያዩ ሰዎች በፊት በታመመበት ዘመን እንደው ቀዝቃዛ ውሃ ያላቀበሉት፣ ምግብ ያላቀበሉት፣ እግዚአብሔር ይማር ያላሉት፣ እግዚአብሔር ይፈውስ ያላሉት፣ ለችግሩ ያልደረሱለት ሰዎች ሕግ ፈረሰ አሉ። በሰንበት ቀን ተፈውሰሃል፣ ቅዳሜ ተሽራለች አሉ። ሰንበት ተሽራለች፣ ሰንበት አልተከበረችም አሉ። አያችሁ፣ ጌታ ኢየሱስ ክርስቶስ እንግዲህ ሲያስተምር ከሰውና ከሰንበት ማን እንደሚበልጥ አስተምሯል። ሰንበት እሰ በእንተ ሰብእ ተፈጥረት ወአኮ ሰብእ በእንተ ሰንበት። ሰው ስለ ሰንበት ተፈጠረ፣ ሰንበት ስለ ሰው ተፈጠረች እንጂ ሰው ስለ ሰንበት አልተፈጠረም ነው። ሰንበት ለሰው ልጅ እረፍት ቅዳሜ ናት።
ሰው የተፈጠረው ዓርብ ዕለት ነው። ሰው ክቡር ነው። በሥላሴ አርአያ የተፈጠረ ነው ሰው ማለት። የሰው ክብሩ ትልቅ ነው። ሰው እግዚአብሔር ሰውን በራሱ አርአያና ምሳሌ ነው የፈጠረው። ሰንበት ግን ሰው እንዲያርፍባት፣ ሰው እንዲያመሰግንባት፣ ሰው መልካም ሥራ እንዲሰራባት፣ ሰባተኛውን ቀን የእግዚአብሔር ናት ብሎ አስራቱን በኩራቱን እያወጣ ቀዳማያቱን እያወጣ እንዲያስብ፣ እግዚአብሔርን እያሰበ እንዲኖር ተዘከር ዕለተ ሰንበት ከመ ትቀድሶ ለእግዚአብሔር፣ እግዚአብሔርን ታመሰግንባት ዘንድ ከመ ትቀድሳ እሷኗ ታከብራት ዘንድ የሰንበትን ቀን አስብ ተብሎ በኦሪት ዘጸአት ምዕራፍ 20 ቁጥር 6 ላይ የተመዘገበ አለ። ስለዚህ ቤተ አይሁድ ለሕጉ ተጨነቁ፣ ለሰንበት ተጨነቁ፣ ለሰውየው አልተጨነቁም። የተፈወሰው ሰው ደስ አላሰኛቸውም። ይሄ ምቀኝነት ነው በእውነት። ሰው ሲፈወስ፣ ሰው ሲድን፣ ሰው ነፃ ሲወጣ፣ ዛሬም ቢሆን ሰው እኮ ያጡት ሲያገኙ የማይደሰቱ አይታጡም። የሞላላቸውን ሰዎች ሲያዩ እንኳን ሞላላችሁ ብለው ከመደሰት ይልቅ የሚመቀኙ። ምቀኝነት ኃጢአት ነው። ምቀኝነት በጣም ክፉ ኃጢአት፣ በልቡና ውስጥ የሚመላለስ ከእግዚአብሔር የሚለይ ቅዱስ ጳውሎስ እንደተናገረው ምቀኝነት ኃጢአት ሆኖ የዚህ የኃጢአት ፍሬ እንደሆነ የሞት ፍሬ እንደሆነ ተናግሯል። ሞትን ነው የሚያፈራው ምቀኝነት ማለት ነው። ሲመቀኙ ምቀኛ መሆን አይንከኑ ሐማሚ ይላል ጌታ ኢየሱስ ክርስቶስም። አይን ይመቀኛል ወይ? የአይን ምቀኝነት ያለበት፣ የልብ ምቀኝነት ያለበት፣ ደስ የማይሰኝ በሰው ማግኘት የማይደሰት ክርስቲያን አይደለም። ክርስቲያን ከራሱ ይልቅም እንደውም በሰው ማግኘት ነው የሚደሰተው። እውነተኛ የእግዚአብሔር ሰዎች ለሰው ነው የሚኖሩት። ከራስ ለመኖር ይልቅ ለሌላው መኖርን በጣም ይወዱታል። ክርስትና እንዲህ ነው። ክርስቲያኖች ክርስትና ማለት ለሰው የሚኖሩት፣ ሰው ሲያገኝ የሚደሰቱበት፣ ከምቀኝነት ነፃ የሚወጡበት። እንዴ እግዚአብሔር እኛን በእውነት ነፃ ሆኖ እኮ ለእኛ እኮ ነው ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በምድር ላይ የተመላለሰው ዋጋ የከፈለው ለሰው ነው እንጂ እሱ እኮ ምንም አያገኝም። እሱን የምንመስልበት ነው ክርስትና ማለት። ቅዱስ ጳውሎስም እንደተናገረው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ተመሰሉ ኪያዬ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተን የምሰሉ አለ። እኔ ክርስቶስን ነው የምመስለው አለ። ክርስቶስ የዋህ ልቡና ነው፣ እኔም የዋህ ልቡና ነኝ አለ። ክርስቶስ በቅንነት ወደዚህ ዓለም መጣ፣ እኔም ቅንነት ነው የምፈልገው፣ በቅንነት መኖር ነው የምፈልገው አለ። ኢየሱስ ክርስቶስ ለሰው ኖረ ነው። እኔ የዋህ ነኝ፣ አዎ ልቤ የዋህ ነው፣ ትሑት ነኝ፣ ቅን ነኝ፣ በጎ ነኝ አለ ኢየሱስ ክርስቶስ። ይሄ ማለት እኮ ለእኛ ሲያስተምርን ነው፣ እንዲህ ሁኑ ሲለን ነው፣ ቅንነት ያስፈልጋቸዋል ሲለን ነውና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ሰውዬ በመፈወሱ ሰንበት ተሻረ ብለው ሰውየውንም አስጨነቁት። ጌታ ኢየሱስ ክርስቶስንም ይፈልጉት ጀመረ። ሰዓሬ ሰንበት አሉ፣ ሰንበትን የሚሽር አሉ። የሰንበቱን ጌታ እኮ ነው መዝሙሩ። እንግዲህ በዚህ ቀን አምላኩ ስለ አዳም ለዕረፍት ሰርዐ ሰንበተ ነው የሚለው ቅዱስ ያሬድ። የአዳም አምላክ ለዕረፍት ብሎ ሰንበትን ሰራት፣ ሰው ያርፍባት ዘንድ፣ ከበሽታ ያርፍባት ዘንድ፣ ከችግር ያርፍባት ዘንድ፣ ከመከራ ዕረፍት ያገኝባት ዘንድ የተፈጠረች ናትች። እኔ ሰንበትን ልሽር አልመጣሁም ብሎ በሌላ ስፍራ ደግሞ ያስተምራል ጌታ ኢየሱስ ክርስቶስ። የሰው መዳን ሰንበትን መሻር አይደለም፣ ሰንበትን ማክበር ነው። እንደው በሰንበት በጎ ሥራ መስራት ተፈቅዷል። መልካም ሥራ መስራት በሰንበት የሚፈቀደው ነው። ማስቀደስ የሚፈቀደው ነው። የታመሙ መጠየቅ እንደውም በሰንበት ቀን የሚገባው ነው። የታመሙትን የሚጠይቁበት፣ ሲጠይቁ ማብላት ስላለ፣ ማጠጣት ስላለ፣ ማልበስ ስላለ፣ ማጉረስ ስላለ ሰንበት እንዲህ ናት። የሰንበት ቀን በዚህ መልክ ነው እንደው የምትከበረው፣ ሕሙማንን በመጠየቅ ነው። ዛሬም ቢሆን ክርስቲያኖች የሰንበት ትልቁ ሥራ የሰንበተ ክርስቲያን፣ አዲስ ኪዳን ደግሞ ሰንበተ ክርስቲያን የምትባል የዳንባት የእኛ የክርስቲያኖች ሰንበት አለችና በዚች ቀን በሰንበት ቀን እንደውም ሕሙማንን መጠየቅ፣ ለተራቡት ማብላት፣ ለተጠሙ ማጠጣት፣ የታረዙትን ማልበስ፣ የተጣሉትን ማስታረቅ፣ እንደዚህ አይነት መልካም ነገሮች ናቸው የተፈቀዱትና መልካም ነገር ተፈቅዶ እያለ እነሱ መልካም ነገር ሳይስማማቸው ቀረ። የሰንበት ቀን ሰንበት ተሻረ፣ ሰንበት አልተከበረም አሉ። ጌታችን ኢየሱስ ክርስቶስ ይህንን ሰውዬ በዚህ በምኩራብ ውስጥ መልሶ አግኝቶታል። አግኝቶ የፈወሰ ሰው ማን ነው አለ። በሕዝብ መካከል ተሰውረባቸው። እንግዲህ ምንድን ነው ያለው ጌታ ኢየሱስ ክርስቶስ? በሰንበት ቀን የፈወሰውን ሰውዬ ዳግመኛ እንዳትበድል ብሎታል። ኡቂተ አብስ ዳግመ ከመዘየአኪ እምዝ እይርከብከ፣ ከዚህ የሚበልጥ እንዳያገኝህ ዳግመኛ
እንዳትበድል ብሎታል ጌታችን ኢየሱስ ክርስቶስ። ዳግመኛ እንዳትበድል ብሎታል። ምን በድሎ ነበረ ቢሉ በፊት እንግዲህ ክፉ ስራ ሰርቶ ነበረ የሚባለው አንዳንድ ምንጮች የሚያሳዩ መጻሕፍት የሰውዬ መልካም ሰውም እንዳልሆነ ይነገርለታል። በሽታ የሚመጣው በተለያዩ ምክንያቶች ነው። አንደኛ ደዌ ዘእሴት የሚባል አለ። በሽታ ማለት ዋጋ የሚያሰጥ በሽታ በቅድስና ብዛት መጥቶ በበሽታው ለምሳሌ ኢዮብ አሁን ምንም በደል ሳይኖርበት ነው በሽታ የመጣበት። ያ ሁሉ ሰውነቱ የቆሰለ፣ ያ ሁሉ ሰውነቱ የደማው፣ ያ ሁሉ ሰውነቱ መከራ ያየው፣ ያን ሁሉ ተሰቃይቶ በዮርዳኖስ ወንዝ ተጠምቆ እስከሚፈወስ ድረስ ሀብቱ ሁሉ አልቆበት፣ ልጆች አልቆበት፣ 10 ልጆች ናቸው ቤት ተደርምሶባቸው የሞቱበት። ልጆቹ ሲሞቱ ደግሞ ይህን ሐዘን ሳይጨርሰው ደግሞ ሀብቱ አለቀበት። ጠቅላላ ከብቶቹ ሞተው አደሩ። እንስሳቱ፣ በጎቹ፣ ላሞቹ፣ በቅሎቹ፣ ፈረሶቹ ሞተው አድረዋል። ይሄ ሁሉ ሲሆንበት ግን ኢዮብ ምንም በደል አልነበረበትም ነው። ሰይጣን የፈተነው ነው። የፈተና በሽታ ነው። እንደውም እግዚአብሔር በምድር ላይ እንደ ኢዮብ ያለ ወዳጅ የሚያመልከኝ የሚያከብረኝ የለም ብሎ እንደዚህ አይነት ሰው የለኝም ሌላ ብሎ ሲናገር ሰይጣን ቀንቶበት ነው በሽታው የመጣው። የፈለግከውን አድርግበት፣ ነፍሱን ግን ልትወስዳት አትችልም አለው እግዚአብሔር። የፈለግከውን አድርግበት ሲባል ነው በበሽታ የመጣው ያን ሁሉ መከራ ያደረሰበት። ሰይጣን መከራ ሊያበዛ ይችላል፣ ነፍስን ግን ሊወስድ አይችልም። በመከራ ከጸናችሁ፣ ይሄ ደዌ ለዋጋ ነው ብላ ካላችሁ፣ ይሄን ሕመም እግዚአብሔር ለበረከት ያደርግልኛል ካላችሁ፣ ከእግዚአብሔር ጋር የምታረቅበት ነው ካላችሁ፣ እንዲህ ብላችሁ ስታምኑ በሽታም እኮ ዋጋ ያሰጣል። እንደ ኢዮብ በኋላ ያ ሁሉ አልፎለት ሀብቱም መጣ፣ ጤናውም መጣ። ወይመይጥ ሎቱ ኩሎ ምስካቢሁ እምደዌሁ ዳዊት እንዳለው የጤና መኝታውን ይመልስለታል አለ። የጤና አልጋ ይመልስለታል፣ ያ የበሽታ አልጋ ያልፋል አለ። የበሽተኝነቱ ልብስ በላብ ተጠምቆ በስቃይ የነበረው ልብስ ያልፍና እግዚአብሔር አዲስ የጤና ልብስ ያለብሳል አለ። በአዲስ አልጋ ላይ ያስተኛል አለ እግዚአብሔር። በእረፍት መኝታ ላይ ያስተኛል አለ እግዚአብሔር። ዛሬም የሚጨነቁትን ሁሉ እግዚአብሔር የእረፍቱን መኝታ ይስጣቸው፣ የእረፍት ልብስ ያልብሳቸው መድኃኒታችን ኢየሱስ ክርስቶስ። ከዚያ ዳግም አትበድል የተባለ ሰውዬ ድጋሜ በድሏል ወገኖቼ። ጌታችን ኢየሱስ ክርስቶስ ለስቅላት የበቃው ለመሰቀል የበቃው አንደኛው በሰንበት ቀን ሕመምተኞችን ፈውሷል ተብሎ ነው። ይሄ ነው እንደ ወንጀል የተቆጠረበት። ሌላ ምንም በደል ጲላጦስም ምንም እንዳላገኘበት ተናግሯል። አልቦ ዘረከብኩ ጌጋይ ላዕሌሁ ይላል። በእሱ ላይ ያገኘሁት በደል ምንም የለም። ምን ብዬ ልግረፈው? ምን ብዬ ለስቅላት ላብቃው? ምን ብዬ ሞት ልፍረድበት አለ ጲላጦስ። በዕለተ ዓርብ ብዙ ክርክር ነበረ። ጲላጦስ አልፈርድም ብሎ ሮማዊው ያው የእነሱን እምነት የማይከተለው እሱ ራርቶለት ለኢየሱስ ክርስቶስ ከመራራት ማንጻት ብቻም ሳይሆን ጲላጦስ እውነትን መልቀቅ አልፈለገም። ለእውነት ብሎ እውነትን ላለመልቀቅ ብሎ ምንም አልበደለምና ለስቅላት የሚያበቃው ነገር እነሱ ስቅሎ ሲሉ ለስቅላት የሚያበቃው ነገር የለም አለ። ዛሬም ስቅሎ የሚሉ እኮ አይታጡም። ለስቅላት ንስሐ በመስጠት ፈንታ ይሰቀል የሚሉ ይመለስ በማለት ፈንታ ሰው ሲሰቀል የሚደሰቱ ገፍቶ ሲያስወጡ ሲያባረሩ የሚደሰቱ በሰው ማባረርና እምነትን የግል ብቻ አድርጎ በመያዝ የሚደሰቱ አይታጡም። ስለዚህ ኢየሱስ ክርስቶስ በዚያ ጊዜ በዕለተ ዓርብ አንዱ ወንጀል የሆነበት እነ መጻጉዕን በሰንበት ቀን ፈውሰዋል ተብሎ ነው። ሌላው ደግሞ ራሱን ከእግዚአብሔር ጋር ያስተካክላል ብለው እነሱም አይሁድም እንደተናገሩት በዮሐንስ ወንጌል ምዕራፍ 10 ቁጥር 33 ላይ እስመ እንዘ ሰብእ አንተ እግዚአብሔር ርእሲ ርእሰከ፣ አንተ ሰው ሳለ ራስህን እግዚአብሔር ነኝ ትላለህ፣ ራስን ከእግዚአብሔር ጋር ታስተካክላለህ አሉት። እሱ እግዚአብሔር ነው፣ አልተገለጠላቸውም፣ ተሰወረባቸው። ይሰወራል አንዳንዴ። ወንጌል ረቂቅ ነው። ወንጌል እንደው ራስን አስገዝተው ራስን ዝቅ አድርገው ካልተመለከቱ ካላስተዋሉ ይጠፋል፣ ይሰወራል። ተሰወረባቸው፣ ጠፋባቸው፣ ምስጢሩ አልተገለጠላቸውም። እና ይግለጥልን እግዚአብሔር ለሁላችንም። ሁልጊዜም ስንጀምር እግዚአብሔር ይግለጥልን እያልን የምንጀምረው እግዚአብሔር ካልገለጠ ዝም ብሎ አይሆንምና ከዚያ በዕለተ ዓርብ እንዳውም እሱ ለምን በቅዳሜ ቀን በሰንበት ቀን ፈወሰኝ ብሎ ጌታ ኢየሱስ ክርስቶስን በጥፊ የመታ ነው ይሄ ሰው። ጌታ ኢየሱስ ክርስቶስን በጥፊ መትቶታል። በሰንበት ቀን ፈወሰኝ ብሎ በሰንበት ቀን ሊፈውሰኝ አይገባም ነበር አለ። ከፈወሰኝ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣
ዓርብ ድረስ ቢፈውሰኝ ይችል አልነበረም ወይ? እሑድም ቢሆን በብሉይ ኪዳን የሥራ ቀን ነበረችና በዛ ቀን ሊፈውሰኝ ይችል ነበረ። መጥቶ በሰንበት ቀን ፈውሰኝ ሳልለው ይፈውሰኝ ነው ብሎ በዕለተ ዓርብ ጌታ ኢየሱስ ክርስቶስን በጥፊ መትቶታል። ጌታ ኢየሱስ ክርስቶስን በጥፊ የመታበት እጁ ደርቃለች። ዳግም እንዳትበድል ያሰኘ ይሄ ነው ወገኖች። የተደረገልንን እየረሳን ዳግም እንዳንበድል ያስፈልጋል። የመጀመሪያው በደል ንስሐ አለው። በኋላ በነፍስ የምንበድለው ንስሐ የለውም። ስለዚህ ዳግም በደል ነው የበደለውና ይህን ሰው ኢየሱስ ክርስቶስ ወንዝ ዳር ወድቆ የሚያስጠምቀው አጥቶ 38 ዓመት ዝም ብሎ ያልጋ ቁራኛ ሆኖ ከሚኖርበት ነው ታሪኩን የቀየረለት። ታሪክ የሚቀይር ኢየሱስ ክርስቶስ ነው። በዚያ እንግዲህ የውሃው መፍሰሻ ደግሞ 5 እርከኖች ነበሩ ይላል። 5ቱ እርከኖች ማለት የ5ቱ አዕማደ ምስጢር ምሳሌ ነው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ናቸው 5ቱ። እንደዚሁም ደግሞ የ5ቱ ጾታ ምእመናን የሚባሉ እንግዲህ ሽማግሌዎች ምእመናን ይባላሉ። እናቶች ወይም ሴቶች ምእመናን ይባላሉ። ሕፃናት ምእመናን ይባላሉ። ካህናትም በእምነታቸው ምእመናን ይባላሉ። መነኮሳት በእምነታቸው ምእመናን ይባላሉ። እነዚህ 5 የምእመናን ክፍል 5 ጾታ ምእመናን የምንለዋልና ምእመናን በዚህ መልኩ በሽምግልና ያሉት፣ በወጣትነት ያሉት፣ በሕፃንነት ያሉ፣ እንደገና ደግሞ በክህነት ያሉ፣ በምነና ያሉ እነዚህ ሁሉ አማኞች ናቸውና አማኞች በዚህ መልኩ መስመራቸውን ይዘው እግዚአብሔርን እንደሚያመሰግኑና እንደሚያመልኩ የሚያስረዳ ነውና ስለዚህ በ5ኛው ሳምንት ሕሙማን የተፈወሱበት የሕሙማን ቀን ናት። ይቺ ቀን ሕሙማን በመድኃኒታቸው በኢየሱስ ክርስቶስ መድኃኒት ያገኙበትና የተፈወሱባት ዕለት ናት ማለት። ስለዚህ ዛሬም ብዙ አይነት ሕመም ነው በዓለም ውስጥ ያለው። ስንቱን ቆጥረን እንዘልቃለን። ኃጢአት ነው ትልቁ በሽታ። ኃጢአት ማለት እግዚአብሔርን ማጣት ስለሆነ ኃጢአት መስራት፣ እግዚአብሔር የማይወደውን ሥራ መስራት በሽተኛነት ነው፣ ሕመምተኛነት ነው። ዓለማችን ታሟል። ምድሩ ታሞ ነው ያለ በአሁኑ ሰዓት። ይሄ እርስ በርስ መጠላላትም በራሱ ትልቅ በሽታና ሕመም ነው። አልፈወስ ያለ አልድን ያለ መድኃኒት የሚያስፈልገው ኢየሱስ ክርስቶስን መጋበዝ የሚያስፈልግ ወደ ሕይወት ማለት ነው። ኢየሱስ ክርስቶስን ወደ በሽታችን ከጋበዝ ነው እሱ በሽታዎቹን መፈውሰ ነፍስ ወሥጋ ነውና በነፍስም በሥጋም ያለውን በሽታ የሚፈውስ ነውና ኢየሱስ ክርስቶስን መጋበዝ ያስፈልጋል። ወደ ታመመ ሰውነታችን፣ በምቀኝነት ወደ ታመመው ሰውነታችን፣ በክፋት ወደ ታመመው ሰውነታችን፣ በእርስ በርስ ጥላቻ ወደ ታመመው ሰውነታችን መጋበዝና መፈወስ ያስፈልጋልና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ቀን ሕሙማንን የፈወሰባት ሰንበት ተብላ ሰንበተ ክርስቲያን፣ እኛ ዛሬ ደግሞ ሰንበተ ክርስቲያን ብለን ፈውስ አግኝተናል። ሥጋው ደግሞ ለፈውስ ነው፣ መድኃኒት ነው ሥጋው ደግሞ። ሕመምተኞች ሲቀበሉት እንግዲህ ሕመምተኞች ናቸው ባለመድኃኒትን የሚፈልጉት ተብሎ ተነግሮ የለ በማቴዎስ ወንጌል ምዕራፍ 9 ቁጥር 13 ላይ ስታነቡት እኮ ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን፣ ባለመድኃኒትን የሚፈልጉት ሕመምተኞች ናቸው እንጂ ጤነኞች አይደሉም ይላል ኢየሱስ ክርስቶስ ሲያስተምር። እኔን ባለመድኃኒት ያለው ራሱን ነው ኢየሱስ ክርስቶስ። እኔ ባለመድኃኒት ነኝ፣ መድኃኒት ይዤላችሁ ወደ ዓለም መጥቻለሁ፣ ላድናችሁ መጥቻለሁ፣ ልፈውሳችሁ መጥቻለሁ። ነገር ግን እኔን ባለመድኃኒትን የሚፈልጉኝ ሕመምተኞች ናቸው እንጂ ጤነኞች አይደሉም ነው። በዚህ ዓለምም ስናይ ሐኪም ቤት የሚሄደው መቼም የታመመ ሰው ነው። ያልታመመ ሰው ሐኪም ቤት ሄዶ ገንዘብ ከፍሎ መታከም አይፈልግም። ገንዘብ የሚከፈለው ጊዜ መስዋዕት የሚደረገው ሐኪም ቤት ተሄዶ ወረፋ የሚጠበቀው በብርድ መመታቱ፣ መብጣቱ፣ መውረዱ፣ መጨነቁ ያለው ሕመሙ ሲኖር ነው። ስለዚህ ሕመምተኞች ናቸው ወደ ባለመድኃኒት የሚሄዱት። መድኃኒት ወደሚገኝበት ወደ ፋርማሲ ሄደው ኪኒን ገዝተው መድኃኒት ገዝተው የሚጠቀሙ የታመሙ ናቸው ብሎ በዓለም ባለው አስተምሮና በዓለም ባለው ልምድ አስተማረ ኢየሱስ ክርስቶስ። እኔ ባለመድኃኒት ስለሆንኩ ብቻ ሕመምተኞች መጥተው ይፈወሱብኛል እንጂ ጤነኞችማ ጤነኞች ነን ብለዋል ነው። ይህንን የተናገረው ኢየሱስ ክርስቶስ እነዚሁ ሰንበት ተሻረ ስለሚሉት ስለ አይሁድ ነው የተናገረው። አይሁድ ማለት ደግሞ እንደነገርኳቸው ይኸው ከክፋታቸው የተነሳ ሰንበት ተሻረ የሚሉ ሕመምተኞች ናቸው ነው።
እነሱም ጤነኞች ነን እያሉ ነው እንጂ ጤነኞች አይደሉም። ሕመማቸውን ያላወቁ ናቸው አይሁድ። የታወቀ ከሆነ መድኃኒት ይወሰድበታል፣ ማስታመሚያው ይበጅለታል፣ የሕክምና ክትትል ይደረግለታል እኮ። የታወቀ በሽታ ችግር የለውም። ያልታወቀ በሽታ ግን ያመኛል ተብሎ ያልታሰበ በሽታ ግን ሲገድል ነው የሚታወቀው ማለት ነው። ካልገደል አይታወቅም ማለት ነው። የአይሁድ በሽታም እስከሚገላቸው ያልታወቃቸው በሽታ ነው፣ ኃጢአታቸው ማለት ነው። በደላቸውና ክፋታቸው ኃጢአት አለባቸው። ሕመም ያልኳችሁ ምንድን ነው? ኃጢአት ነው። አይሁድ ደግሞ ኃጢአት አለባቸው። ኃጢአት ግን አለብን ግን አይሉም። የለብንም ቅዱሳን ጻድቃን ነን ነበር የሚሉ የነበረው። እኛ ጻድቃን ነን ነበር የሚሉት። ራስን ማመጻደቅ፣ ራስን ጻድቅ ነኝ ማለት ለጽድቅ አያበቃም ወገኖቼ። ዛሬም ቢሆን ራስን በማጽደቅ ሳይሆን ራስን በመኮነን፣ ራስን በመግዛት፣ ራስን ወደ እግዚአብሔር በመመለስ፣ ራስን የእግዚአብሔር ተገዢ በማድረግ ነው ድነት የሚገኘው፣ ምሕረት የሚገኘው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ አይሁድን በዚህ መልክ ነው የገሰጻቸው። ጤነኞች ነን ባዮች አለ። እኔ የመጣሁት እንደውም ኃጢአተኞችን ልጠራ እንጂ ጻድቃን ነን ብለው ራሳቸውን የሚያመጻድቁትን ልጠራ አልመጣሁም አለ ኢየሱስ ክርስቶስ። ጻድቃን ነን ብለው ራሳቸውን የሚያመጻድቁ። ዛሬም ቢሆን ብዙ ሰው እኮ የራሱ ኃጢአት እኮ አይታየውም፣ ጻድቅ ነኝ ነው የሚለው እኮ። የሌላ ሰው ኃጢአት ይታየዋል። የሌላ ሰው ኃጢአት የሚታየን ብዙዎች ነን። ራሳችንን የእግዚአብሔር ቀራቢ አድርገን የምናስብ፣ ሌላውን ግን ሩቅ ብለን የምናስብ፣ እኔ ለእግዚአብሔር የተመቸሁ ነኝ ብለን በቤቱ ስለምንኖር ብቻ እኛ ንጹሕ ነን፣ እኛ ቅዱስ ነን ብለን የምናስብ። ቅድስና ከእግዚአብሔር ካልተገኘ ከራስ የሚገኝ ቅድስና የለም። እግዚአብሔር ካልሰጠ ክብር የለም። ከራስ ያለ ክብር ሳይሆን እግዚአብሔር የሚሰጠው ክብር ነው ክብር የሚባለው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም ቢሆን ራሳቸውን የሚያመጻድቁትን ሳይሆን ራሳቸውን ዝቅ የሚያደርጉትን፣ ራሳቸውን ዝቅ አድርገው የሚጾሙትን፣ የሚጸልዩትን፣ የሚሰግዱትን፣ እግዚአብሔር ቤት ወድቀው እግዚአብሔር ሆይ ይቅር በለን ማረን የሚሉትን እንጂ ኃጢአት እያለባቸው ኃጢአታቸውን ሸፍነው ራሳቸውን እንደ ቅዱስና ጻድቅ እየቆጠሩ ጊዜያቸውን በዚህ የሚያሳልፉ ጊዜያቸውን በዚህ የሚፈጁትን አይደለም እግዚአብሔር የሚፈልገው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን የፈወሰበት ዕለት ብለን ስናስብ እኛም እያንዳንዳችን በኃጢአት የታመምነው ሁሉ ልንፈወስ ይገባል ነው። ባለመድኃኒት ዛሬም አለ በመካከላችን ነው። መንግሥተ ሰማያት በመካከላችሁ ናት ተብሎ ተነግሮናል ነው። ቅዳሴው መድኃኒት ነው። ሰዓታቱ መድኃኒት ነው። ጾመ ድጓ መድኃኒት ነው። ወንጌሉ መድኃኒት ነው። ስመ እግዚአብሔር መጥራት መድኃኒት ነው። በዚህ መድኃኒት መጠገን፣ በዚህ መድኃኒት መፈወስ የእግዚአብሔር መሆን ያስፈልጋልና መድኃኒታችን ኢየሱስ ክርስቶስ ስሙም መድኃኒት ነው። ኢየሱስ ማለት ዘያድኅኖሙ ለሕዝቡ እምኃጢአቶሙ፣ ሕዝቡን ከኃጢአታቸው የሚያድናቸው፣ ሕዝቡን በኃጢአት ምክንያት ከመጣባቸው ፍዳ የሚያድናቸው ነው ኢየሱስ ማለት። የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ ስታነቡት ይህን ታገኛላችሁ። የስሙን ትርጉም ታገኛላችሁ። ይሄ ስም ኢየሱስ የተባለው ትርጓሜው መድኃኒት ማለት ነው። ኢየሱስ ማለት ስሙ ነው። ትርጉሙ ደግሞ መድኃኒት ማለት ነው። ለዚህ ነው ለሕሙማን ለመጻጉዓን መድኃኒት የሆናቸው። መጻጉዓን ማለት ሕመምተኞች፣ መጻጉዕ ማለት ሕመምተኛ፣ ለታመሙት ሁሉ፣ በኃጢአት ለታመሙት፣ በበደል ለታመሙት፣ በምቀኝነት ለታመሙት፣ በክፋት ለታመሙት ሁሉ መድኃኒት እርሱ ነውና ጾምም መድኃኒት ነውና በዚህ ጾመን መፈወስ ያስፈልጋል። ጾም ትፌውስ ቁስለ ነፍስ ወታጸምም ኩሎ ፍትወታተ ዘሥጋ። ጾም ትፌውስ ቁስለ ነፍስ፣ የነፍስ ቁስልን ታድናለች። ወታጸምም ኩሎ ፍትወታተ ዘሥጋ፣ የሥጋ መሻቶችንም ሥጋ ብዙ ይሻል፣ የሥጋን መሻት እንዲቀንስ፣ የሥጋ ምኞት እንዲጠፋ የምታደርግ ናት ጾም ይላል። አዎ ትምህሮሙ ለወራዙት ጽሙና፣ ለወጣቶች ጸጥታን፣ ጭምትነትን፣ ራስን መግዛትን ታስተምራለች ጾም ይላል። ወጣት ሲጾም ለእግዚአብሔር ተገዢ ነው የሚሆነው፣ ሥጋ አይገዛውም። የሚጾም ወጣት ለእግዚአብሔር ተገዢ ይሆናል። ሥጋውን በጾም የሚገዛ፣ በጾም የሚገታ፣ በጾም ሥጋውን የሚገርፍ፣ በጾም ሥጋውን የሚያስታግስ፣ በስግደት ሥጋውን የሚያስታግስ ይሄ ነው ጾም። ይሄ ነውና ትምህሮሙ ለወራዙት ጽሙና የተባለው ወራዙት ማለት ወጣቶች ማለት ነው። ወጣቶች እንግዲህ ከስንት ዕድሜ ጀምሮ እስከ ስንት እንደሆነ ይታወቃልና በወጣትነት ያለ ሰው የሥጋ መሻት፣ ገንዘብ ለማግኘት የሚሮጠው ነገር፣
በዓለማዊ ሐሳብ በተለያዩ በዚህ በስጋዊ ስሜት የሚጓዘው ሁሉ ከጾመ ያ ሁሉ ይታገስለታል ማለት ጭምት ይሆናል፣ ይሰበሰባል ማለት። ብዙዎች እነ ቅዱስ ጊዮርጊስ ገና ከ20 ዓመታቸው በጾም በጸሎት ተወስነው ለእግዚአብሔር የተገዙ ነበሩ። ዓለምን ትቶ ሄዱ ነበሩ። ቤተ መንግስትን የአባቱን ቤተ መንግስት ትቶ ሄደ። ይቅርብኝ አልፈልግም አለ። ይሄ የአባቴ ቤተ መንግስት ሀብቱ፣ ንብረቱ፣ ርስቱ፣ ጉልቱ ከእግዚአብሔር የሚለየኝ ከሆነ ምን ያደርግልኛል አለ። የእግዚአብሔር ነገር ይበልጥብኛል አለ። የእግዚአብሔር መንገድ ስለሚበልጥብኝ ይቅርብኝ ብሎ ነው ተነስቶ የሄደውና ቅዱስ ጊዮርጊስ። ስለዚህ ዛሬም እኛ በኃጢአት የታመምነው ሁሉ በጾም መፈወስ ስለሚያስፈልግ ጾሙን ለፈውስ ለምህረት የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በድጋሜ እንኳን ለ4ኛው ሳምንት የዐቢይ ጾም ጊዜ በሰላም በጤና አደረሰን። ወስብሐት ለእግዚአብሔር። ይቆየን።